ቻይልድሁድ ትራውማ እንዳለው ሁሉ አደልትሁድ ትራውማ ደግሞ አለ የሚል ነገር አየሁኝ። ምንድነው ልዩነታቸው? እንትን እኮ ማለት ወቅቱ እኮ ነው አይደለ? አደልት የምንለው እድሜ አለ፣ ቻይልድ የምንለው እድሜ አለ አይደለ? ስለዚህ ትራውማ ቅድም ዲፋይን አድርገናል አይተናል አይደለ? እነዛ ጉዳቶች የሚደርሱበት ለምሳሌ ያክል አሁን ባለው ነባራዊ ሁኔታ ኢትዮጵያ ውስጥ አንደኛው አደልቶች በጣም በብዙ አይነት ሁኔታ የተለያዩ ትራውማዎች ያጋጠማቸው ነው። የተለያየ ቆስለት የአእምሮ ቆስለት ያጋጠማቸው ነው ያለው አይደለ? ሌትስ ሴይ በጦርነት ውስጥ እንግዲህ መደፈር አለ። መደፈር፣ ጦርነቱን ማየት፣ ጦርነቱ ስደት፣ መሰደድ፣ ረሃብ፣ ችግር ነው። አላማጣ የትግራይ ክልል አካባቢ ሄጄ ነበርና አላማጣ አካባቢ ላይ ምናሉኝ እና አልጫ ነው የሚሉ አልጫ የሚባል ምግብ መብላት አይፈልጉም። አልጫ አይገርም? አልጫ አትወድም? አልጫ ወጥ የሆነ ደስ የሚል ነገር አለው አይደል? አይፈልጉም አልጫ ወጥ። የችግሩ ጊዜ አልጫ ማጥበል ኋላ ገባ። ያኔ የጨለማው ጊዜ ይላሉ፣ የዝጉ ጊዜ፣ የተዘጋው ጊዜ፣ ያኔ ጦርነቱ ጊዜ ያላዩት ፍዳ የለም፣ ያልሆኑት ነገር የለም። ራይት። ስለዚህ አየው እዛ እድሜ ላይ ሰዎች ትራውማ ሊያጋጥማቸው ይችላል። የጊዜ ጉዳይ ነው፣ የዛ የዘመኑ ጉዳይ ነው፣ የእድሜው ጉዳይ ነው። ስለዚህ ልክ በልጅነታችን እንደሚገጥመን በልጅነት ጊዜ የሚገጥመን የአእምሮ ቁስለት አለ። እንደገና ደግሞ ሙሉ ሰው ከሆነ በኋላ ደግሞ የሚገጥመን የአእምሮ ቁስለት አለ ማለት ነው። በአንድም በሌላ ወለ እንግዲህ ህይወት ካለ ኑሮ ካለ ሜቢ ልጅነት ላይ ያጋጠመ ሲንግል ኢንሲደንት ሊሆን ይችላል። ከዛም በኋላ ደግሞ እንደገና አንዷ እናቷ ትታት ሄደች፣ ከዛ አንዱ ደፈራት፣ ከዛ የሆነ ነገር አንዱ ደግሞ በዚህ ጋር ሄደ፣ ተደራራቢ ሊሆን ይችላል። ከዛ ደግሞ እንደገና በምታደርግበት ጊዜ የሆነ ነገር ይገጥማት፣ በዚህ ጋር ሌላ ኮምፕሌክስ ትራውማ ሊሆን ይችላል። ስታደርግ ኮምፕሌክስ ትራውማ ሆኖ ያጋጥማት ይችላል። ኮምፕሌክስ ይሆን ውስብስብ የአእምሮ ቁስለት ውስብስብ የአእምሮ ቁስለት ሊዳረግ ይችላል ማለት። ስለዚህ ሰዎች ህይወት እስካለ ድረስ ችግር ተፈጥሯዊ ስለሆነ ችግር ምን ሊያደርግ ይችላል? ሰዎች ፌስ ሊያደርጉ ይችላሉ። ፖይንቱ ከችግሩ ጋር ነው የሚኖሩት ወይስ ከችግሩ ጋር ተፈጥሮ ነው የሚኖሩት ወይስ ችግሩን ማኔጅ አድርገውት ነው? አየህ የሚመጣው ነገር አንተን ይጎዳሃል፣ አንተን ሳይጎዳ ትኖራለህ ነው ፖይንቱ መሆን ያለበት። that's the point ገባ? ፖይንቱ እሱ ነው። አንተን ምን ያክል ጎድተዋል፣ ምን ያክል አቁሟል፣ ምን ያክል ይዞሃል፣ ምን ያክል ነው እንዳትራመድ የሚያደርግ ምን ያክል እሱ ነው ፖይንቱ። ስለዚህ ሰዎች በዚህ ህይወት ውስጥ በሚያልፉበት ጊዜ አለ በቃ የሚገጥማቸው ስንት ነገር አለ። የትኛውም ሰው በትራውማ ውስጥ ያልፋል። ነገር ግን ሊያልፍ ይችላል። ነገር ግን ኦሬዲ እንዳለበት እኔ እኮ እንደዚህ ተጎድቻለሁ፣ እኔ እኮ እንደዚህ ማለት ያወቀው እዚህ ሰዓት ላይ እኮ ይሄ ነገር ስለደረሰብኝ ነው እያለ ሁል ጊዜ በዛ ውስጥ የሚኖር ሰው አለ። ኃላፊነት የማይወስድ ለስንፍና የሚጋለጥ በቃ ሁል ጊዜ ጣቱን የሚጠቁም ሰው አለ። እንደዚህ አይነት ሰው እንዴት መውጣት ይችላል? እኔ ትክክል ያልሆነ ስሜት የተሰማቸው ሰዎች በሙሉ በየትኛውም አይነት ሁኔታ እረፍት የነሳቸው ገባ፣ ከራሳቸው ጋር የሚጨቃጨቁ ከራሳቸው ጋር የሚታገሉ በአንድም በሌላም እንቅልፍ የተነሱ ሰዎች እንቅልፍ የነሳቸው ሰዎች የተሻለው ነገር ምንድን ነው ብለህ ከነገርከኝ ከባለሙያ ጋር ማውራት ነው። ይኸውልህ በጣም የሚገርም ነገር ኢትዮጵያ ውስጥ ያልተለመደ ነገር አለ ብዬ የማስበው ነገር ለምሳሌ ያክል ሰዎች መንጃ ፈቃድ ለማውጣት መኪና ለመያዝ መኪና ገና ሳይገዙ መኪና እንደሚኖራቸው እርግጠኞች ሳይሆኑ ገባ የራሳቸው መኪና አይንዱ ሳያውቁት በጣም ብዙ ኢትዮጵያ መንጃ ፈቃድ አለ። እኔም እንደዛ ነበር ያወጣው። ገባ የሚገርም ነገር በጣም ብዙ ሰው እንቅልፍ እምቢ እያለው ገባ እንቅልፍ እያጣ ጥሩ ያልሆነ ስሜት ውስጥ እየሆነ ወደ ምክክር አገልግሎት አይመጣም። ለምንድን ነው ወደ ምክክር አገልግሎት የማይመጣው ከተባለ አየህ አንተ መንጃ ፈቃድ የያዝከው መንጃ ፈቃድ ብትይዝ ቢያንስ ስራ የምትሰራበት አማራጭ እንዳለ አዌርነስ ነበረ። አየህ አዌርነስ ግንዛቤ ነበረ። ስለዚህ እኛ ግንዛቤና ልምምድ ነው አዌርነስ ኤንድ ፕራክቲስ ነው። የስነ ልቦናው ትምህርት በባለፈው 17 ዓመት ኢትዮጵያ ውስጥ በቃ ማለት የምንችለው ሁሉ አድርገናል ያስባለሁ። ይሄ ግንዛቤውን ፈጣኗል ያስባለሁ።
ዛሬ እኮ እየጠየቀኝ ያለው ትዕግስት በዚህኛው በኩል ጋር የኛ ቲጂ በዛ በኩል አንዱ በዚህ በኩል ሁሉም ዛሬ በጣም በስፋት እየጠየቀን እየሰራን ያለ ነው። ኦልሬዲ አዌርነስ ክሬት እያደረገን ያለ ነው። አዌርነስ ክሬት ከተደረገ እንቅልፍ ማለት እንቅልፍ እምቢ ሲለ የሆነ ጋፕ አለ፣ የሆነ ችግር አለ ብለን ይህንን አዌርነስ ክሬት ካደረግን ሰዎች ወደ ልምድ መምጣት አለባቸው። ፕራክቲስ መምጣት አለበት። አዌርነስ ኤንድ ፕራክቲስ ማለት ነው። ያንን ነገር ከገባህ ብለህ ካሰብክ ስለዚህ መምጣት አለ። አንድ ኬዝ ልንገር። አንድ ጊዜ አንድ ቦታ ላይ ስናሰለጥን አንድ ልጅ እንቅልፍ የለውም፣ በጭራሽ እንቅልፍ የለውም እና ይባትታል። በጭራሽ ግን ወደ ስነ ልቦና ባለሙያ መሄድ አልቻለም። እንትን ነው ፕራክቲሽነሪ ነው፣ ኤንጂ ውስጥ የሚሰራ ፕራክቲሽነሪ ነው። ያጋጠመው ነገር ምንድን ነው? ገባ? አንዲት እናት ልጇን የት ይዛ ትሄዳለች መሰለ? በመንገድ ላይ ይዛ ትሄድና ያቺ እናት እንግዲህ ካለባት የራሱ የሆነ ችግር የተነሳ ምክንያቱን አናውቀውም፣ ምን ታደርገዋለች? ልጇን መሽኛውን ትቆርጠውና እዚህ ድረስ ቀብረው ትሄዳለች። ገብቷል? ከባድ ነው አይደል? እሱ ነው የምልህ። ከዛ እሱ ፕራክቲሽነሪ ስለሆነ ሴትዮዋ አድርጋ እዚህ ድረስ ቀብረው ወገቡ ድረስ ወይም እዚህ ድረስ ቀብረው ሄዳ እሱ ደግሞ ፕራክቲሽነሪ ስለነበር የሆነ ገጠር ውስጥ መንገድ ላይ ሲያልፍ ልጁ ሲያለቅስ ሰማው። ዞር ሲል እዚህ ድረስ የተቀበረ ልጅ አለ። እንደምንም ብሎ ሲያወጣው ብራዘር መሽኛው ተቆርጦ ገባ። ከዛ እንትን ሲል በቃ የሆነ ነገር ለማድረግ ሲል በቃ ልጁን ተሸክሞት እየበረረ ባለው አቅም ኮሚኒቲው ጋር ገብቶ ኮሚኒቲው የራሱን ድጋፍ አድርጎ ሐኪም ቤት ወስዶት የሆነ ነገር ሆኖ ይህ ሁሉ ነገር በህይወት ውስጥ አየ። ሰከንደሪ ትሮማ ያው በማየት በመስማት ቦታው ላይ በመገኘት ያንን ነገር በመመልከት ሰከንደሪ ለምንለው ትሮማ ተጋለጠ ማለት ነው። ይህን ሰከንደሪ ትሮማ ውስጡን ይዘው ጸጥ አለ። እንዴት ነው ስራው የሚሰራው? ትሮማ አፌክት የሚያደርገው ነገር ማለት እና ስለ ትሮማ ተሰውሪ በጣም በጣም የምወደው ሀሳብ እኮ ነው። ይሄኛውን የአእምሮ ክፍል ዲአክቲቭ ያደርጋል ትሮማ። አየህ፣ አንደኛው የአእምሮ ክፍልን ዲአክቲቭ ያደርጋል። የምታስብበት ውሳኔ የምትወስንበትን ክሬቲቪቲ ያለበትን የአእምሮ ክፍልን ዲአክቲቭ ያደርጋል። ስለዚህ ይሄ ሰው ምን አይነት ምንድነው አዲስ ነገር መስራት የሚችለው ከዛ ትሮማ ጋር ገባ? ከእንደዚህ አይነት ስሜት ከእንደዚህ አይነት ችግር ጋር ሆኖ እንደዚህ አይነት ውጥረት ውስጥ ሆኖ እንደዚህ አይነት ሁኔታ ውስጥ ሆኖ በዛ ፍርሃት ውስጥ ሆኖ እንዲህ ነው የሚያደርገው። ስለዚህ ቀላል አይደለም።